Mandi undi mako Aludi niken Mali sereke Dagi dande ungura Kani kabi undang Malansi sano Kamano yomai Meti nujatano Mandi undi mako Aludi niken Mali sereke Dagi dande ungura Kani kabi undang Malansi sano Kamano yomai Meti nujatano Es magana Magana Jesus karichwa karichwa Es magana magana Jesus karichwa karichwa Tere karichwa Kabarin karichwa Tandoli ori Jesus karichwa የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች 50ኛ ዓመት ወርቅዩ ኢዮቤልዩ በዓል እንኳን በሰላም አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ወጣቶች ለጌታ ቤት አስፈላጊ ከመሆናቸውም በላይ የቤተክርስቲያን ተረካቢዎች ነገ ደግሞ ቤተክርስቲያንን ተረክባችሁ ለቀጣይ ትውልድ የምታሸጋግሩ ስለሆናችሁ ዛሬ በእንዲህ አይነት ሁኔታ ደምቃችሁ አምሮባችሁ በእግዚአብሔር ፊት እንድትገኙ ቀደም ሲል የነበሩ አያቶቻችንና አባቶቻችን ዋጋ የከፈሉት የዋጋ ውጤት ናችሁና እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ በእግዚአብሔር ፊት እንዲህ አምሮብን አዲስ ቲሸርት ኢየሱስ ያድናል የሚለውን ቲሸርት ለብሰን በሱ ፊት እንደተገኘን በእንዲህ አይነት ሁኔታ ደግሞ በሰማያዊም ስፍራ ላይ ከሰማያዊ ቅዱሳን ጋር በሰማያዊ ስፍራ ላይ ተገኝተን የዘላለምን ሕይወት ልንወርስ እግዚአብሔር እንዲያበቃን ሁላችሁንም የዛ እንድለኞች እንዲያደርግ የእግዚአብሔር መልካም ፈቃድ እንዲሆንላችሁ እመኛለሁ። ከዚህ በመቀጠል ደቡብ ምስራቅ ሸዋ ቀጠና ሰብሳቢ ወንድማችን ተገኝ ላምብሶ እዚህ ተገኝቷልና እስቲ እንኳን ዳና መጣ ብላችሁ አጨብጭባችሁ ተቀበሉት። ጌታ የተመሰገነ ይሁን። በምሳሌ ምዕራፍ 23 ከቁጥር 26 ላይ እንዲህ ይላል፣ ልጄ ሆይ ልብን ስጠኝ አይኖችም መንገዴን ይውደዱ ይላል። በብዙ ሁኔታ ልብ በተሰረቀበት በዚህ ዘመን የሰው አይኖች ከእግዚአብሔር ተነስተው በሌላ ነገር ባረፉበት በዚህ ዘመን ልባችሁን ለእግዚአብሔር መንፈስ ቅዱስ ሰጣችሁ በእንዲህ መልኩ ተሰብስባችሁ ይህንም ክብረ በዓል በማክበር እግዚአብሔር በመካከላችሁ እንዲነግስ የእግዚአብሔር ፈቃድ ስለሆነ ክብር ለእግዚአብሔር ይሁን። በሰማይና በምድር የከበርህ ልዑል እግዚአብሔር ሆይ ቅዱሳን ወደ ውስጣቸው አምጥተህ ይህንን ሐሳብ አስበው ተዘጋጅተው ቀኑን ላንተ አደራ ሲሰጡ ቆይተው ከቅርብ ከሩቅ ያሉ እነሆ እንደ ፈቃድ ተሰብስበናልና ይህ መከናወን ካንተ ዘንድ ስለሆነልን እናመሰግናለን። አባታችን ሆይ ስምህ በኢየሱስ ክርስቶስ ስም የተባረከ ይሁን። ይህች ትውልድ አንተን ለመፈለግ ልቧን ስላቀናች ሃሌሉያ በቀደሙ በእስራኤላውያን ዘመን በመካከላቸው እየተገኘ በክብር ደመና እየተገለጥክ ያስደነቅ ጌታ ዛሬ እኔና ወገኖቼን ልታስደንቅ በዚህ ስላለ እናመሰግንሃለን። ስምህ በኢየሱስ ክርስቶስ ስም ይባረክ። አሁን ቀጥሎ የሚከናወኑ ፕሮግራሞች አሉ። እያንዳንዱን የኔ ጌታ በመንፈስ ቅዱስ አማካኝነት እየመራህ ደስ እንድታስደርገን የኔ ጌታ ደስ እንድታሰኘን መደነቅ እንዲሆንልን መገረም እንዲሆንልን በታላቁ ክብርህ በገናናው ክብርህ በዚህ እንድትገለጽ ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ለታላቁ ስም ይሁን። እንወድሃለን። ከፍ በል በጌታ በኢየሱስ ክርስቶስ ድንቅና ዘላለማዊ ስም አሜን።
በልጅነት ጊዜ አንተን ያወቅኩበት የፍቅር እሳቱ ውስጤን ተቆጣጥሮት ቀንም ሆነ ማታ ኢየሱስ ስላለው ስምን ሳላነሳ እንዴት እውላለሁ ደከመብኝ ዛሬማ ኃይላጣሁኝ ምንድነው ለጊዜያዊው ለሚያልፈው ተሸነፈ እንዴ ልቤው ተሸነፈ እንዴ ልቤው ደከመብኝ ዛሬማ ኃይላጣሁኝ ምንድነው ለጊዜያዊው ለሚያልፈው ተሸነፈ እንዴ ልቤው ተሸነፈ ልቤው አልፈልገው ከቶ ልሻው አልፈልገው ከቶ ልሻው ካንተ ሚለየኝ አንሰው ካንተ ሚለየኝ አንሰው ባንተ ዘመን ወንጌል አይታመም ባንተ ዘመን እውነት አይታመም ባንተ ዘመን ጽድቅ ሳይከበር ባንተ ዘመን ኢየሱስ አይነገር ወደፊት ወጣ ወጣት 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 ከላይ የተላከ የላዩን የሚሻ ለነዋየ ዓለም ያልሰጠ ትከሻ እምብርቱ ያልታሰረ ከአፈር ማንነት ቀና ቀና ያለ ሩቅ የሚመለከት ወጣት ወደፊት ወጣ 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 ወጣት ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን ከረማችሁ እንኳን ለኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት የተጀመረበት የ50ኛ ዓመት በዓል እንኳን እግዚአብሔር ሁላችንንም በሰላም አደረሰን በዚህ በመካከላችሁ በዚህ በዓል በመገኘቴ በጣም ደስ ብሎኛል ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽፈት ቤት ሰላምታ ይዤላችሁ መጥቻለሁ ሰላምታችንን ተቀበሉ 50ኛው ዓመት በቃለ ሕይወት በመላው አገራችን ይከበራል እናንተ መጀመሪያ ካከበሩ ከጥቂቶቹ መሃል ስለሆናችሁ እንዲህ በደመቀ ሁኔታ ደግሞ ስላከበራችሁ በጣም ደስ እንዳለ ልገልጽላችሁ ወዳለሁ እግዚአብሔር ይባርካችሁ እንዲህ አይነት በዓል ላይ ህፃናት ልጆች የሆኑ ይታዩኛል ወጣቶች ይታዩኛል ጋይ ጸጋዬ ቅድም እንዳሉት እኛም አንዳን በጊዜያችን ወጣቶች ነበርን እኔ አገልግሎት የጀመርኩት 5-6 አመት ሆኖኝ የህፃናት ኳየር በመዘመር ነው ከዛን ጊዜ ጀምሮ እግዚአብሔር በተለያየ አገልግሎት እስካሁን እስካለሁበት ጊዜ ድረስ ከ50 አመት በላይ በተለያየ ሁኔታ እግዚአብሔርን እንዳገለግል በእግዚአብሔር ቤት እንድኖር እግዚአብሔር ስለረዳኝ
እኔም ጌታን እጅግ አድርጌ አመሰግናለሁ። ከኔ በፊት ደግሞ የነበሩ እዚህ አባቶች አሉ የሚባርኩን። ብዙዎቻችን ምናልባት ሁለተኛ ትውልድ ነን፣ ሶስተኛ ትውልድ የሆኑም አሉ። አንዳንዶቻችሁ አራተኛ ትውልድም ልትሆኑ ትችላላችሁ። ቅድም እንደተነገረን ሚስዮናውያን መተው ወደዚህ አካባቢ ወንጌል ከሰበኩ በኋላ መጀመሪያ የሰሙት አባቶች በብዙ መከራ በብዙ ስቃይ በማይመች ሁኔታ ገደሉን ዳገቱን ወጥተው ወርደው ኢየሱስ ክርስቶስ አዳኝ ነው፣ ወልድ ያለው ሕይወት አለው፣ በኢየሱስ ሕይወት አለ ብለው የመሰከሩ ዋጋ የከፈሉ አባቶች ስላሉን ከነሱ የተቀበሉ ልጆቻቸው ደግሞ ይሄንን ወንጌል እንደገና ይዘው ወደኛ ስላስተላለፉ እኛ ደግሞ ወደሚቀጥለው ትውልድ ለማስተላለፍ የሚረከብ ደግሞ ትውልድ እግዚአብሔር ስለሰጠን የእግዚአብሔር ስም የተባረከ ይሁን። ከትውልድ ትውልድ ወንጌል በቅብብል የሚሄድ ነው፣ መቋረጥ የሌለበት ነው። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ የዛሬ 2000 ዓመት ከጌታ ኢየሱስ ክርስቶስ ወንጌሉን የተቀበሉት ሐዋርያት እነሱ በታማኝነት ሰብከው ሲያስተላልፉ ብዙ ትውልዶችን አቋርጦ ዛሬ ይሄ የእውነት ወንጌል ወደ እጃችን ገብቷል። ይሄኛ ጋር የገባው ወንጌል ደግሞ ለሚቀጥለው ትውልድ ሊቀጥል ያስፈልጋል። ከእግዚአብሔር ቃል አብረን የምናየው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ከቁጥር 1 እስከ 7 ያለውን ክፍል ነው። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት የመጀመሪያ እንዲሆን ይገባዋል። የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥህ ይላል። አጭር ጸሎት እናደርጋለን። አምላካችን ሆይ ስለዚህ መሰባሰብ እናመሰግንሃለን። ባለፉት 50 ዓመታት ያህል በቃለ ሕይወት ቤተክርስቲያን የተጀመረውን የወጣቶች አገልግሎት ባርከህ በዚህ አገልግሎት ውስጥ እጅግ ብዙ ሚሊዮኖችን ወደ መንግስት ስላመጣ በዚህ አገልግሎት አልፈው ዛሬ በቃለ ሕይወት ዙሪያ በተለያየ ቦታ በመሪነት የሚያገለግሉ አባቶች የሆኑ ዛሬ ስላሉ ከትውልድ ትውልድ ወንጌል እየተቀባበለ እግዚአብሔር ሆይ እዚህ ስለደረሰ ይሄንንም ያሰበ ይሄ ትውልድ ደግሞ የአባቶቹን አደራ ይዞ ለመቀጠል ወንጌልን ለማስቀጠል ኢየሱስ ያድናል በኢየሱስ ሕይወት አለ የሚለውን ወንጌል በሕይወትም በቃልም ለመግለጥ እንደገና ያስነሳው ትውልድ ስላለ እናመሰግንሃለን። እግዚአብሔር ሆይ ወንጌል አሁንም ያሸንፍ፣ አሁንም ይቀጥል። በእኛ ዘመን ጌታ ሆይ አይድከም፣ በእኛ ዘመን አይላላ፣ አይቀየጥ፣ አይሸቀጥ። እውነተኛው ንጹህ የሆነው የክርስቶስ የማዳን ወንጌል ከኛ አልፎ ገና ለልጅ ልጆቻችን ሁሉ እንዲሄድ አንተ እንድትረዳን እንጸልያለን። ከቃልህም አስተምረን በኢየሱስ ስም። በተለያየ ኦሎምፒክ ውድድር ያያችሁ ይመስለኛል። የዱላ ቅብብሎሽ የሚባል ሩጫ አለ፣ 400 ሜትር የሚሮጡበት። የስቴዲየሙ ሩጫ ከአንድ ጥግ ይነሱና ዱላ ይዞ የመጀመሪያዎቹ ቡድን ይሰለፋሉ። ከየቲሙ አንድ ሰው ይሰለፋል፣ ዱላ ይይዛል። ከዛ ይነሳና 100 ሜትር ይሮጡና የሚቀጥለው ኮርነር ላይ ላሉት እዛ ጥግ ላሉት ዱላቸው ምን ያረጋሉ? ያቀብላሉ። በጣም የፈጠነ ከሆነ ቀድሞ ያቀብላል፣ ያኛው ደግሞ ይዞ ይበራል። እዛ ጋር ያሉት ደግሞ እንደገና 100 ሜትር ይሮጡና ለዛኛው ጥግ ላሉ ያቀብላሉ። እዛ ጥግ ደግሞ የተቀበለው እንደገና 100 ሜትር ይሮጥና እዛ ጥግ ላሉ ያቀብላሉ። እዛ ጋር ያለው ደግሞ ሮጦ የመጨረሻውን ክር በጥሶ ወደሚገባበት ይሄዳል። ስለዚህ አንድ ቡድን ውስጥ ስንት ሯጭ አለ ማለት ነው? 4 አሉ ማለት ነው። እነዚህ ለማሸነፍ ቡድኑ ለማሸነፍ የትኛው ነው ዋና የሚሆነው? ሁለቱ ጎበዝ ከሆኑ
ያሸንፋሉ? ሁሉም ነው አይደል መሮጥ ያለበት። አራቱም ሮጠው ተቀባብለው ካልሄዱ በስተቀር አንዱ መንገድ ላይ ዱላውን ከጣለው ካላቀበለው በስተቀር ያኛው ጎበዝ እንኳን ቢሆን ሊሮጥ አይችልም። ያራቱ ቅብብል አስፈላጊ እንደሆነ በዛ ስፖርት እናያለን። ወገኖቼ ስለ ወንጌል ስናስብ ከነ ሐዋርያው ጳውሎስ ጀምሮ እግዚአብሔር የሰጣቸውን ወንጌል ነፍሳቸውን ተወራርደው ግማሾቹ ህይወታቸውን ሰውተው ግማሾቹ ዋጋ ከፍለው በአውሬ ተበልተው በሳት ተቃጥለው በቤንዚል በዘይት ተቀቅለው ወንጌልን እየተቀባበሉ ያመጡትን ወንጌል እኔና እናንተ ዛሬ በሚሊዮን የሚቆጠር ህዝብ በእነሱ ሩጫ ምክንያት ወንጌል እጃችን ገብቷል። በዚህ ወንጌል ምክንያት ድነናል። ቅድም እንደተነገረን ከብሉይ ኪዳን ከአዲስ ኪዳን የተረኩለት ኢየሱስ ክርስቶስ የሱ ወንጌል ዛሬ እጃችን ገብቷል። በእኛ ትውልድ ግን ወንጌል ከእጃችን እንዳይወድቅ ማድረግ ያለብንን ነገሮች ሐዋርያ ጳውሎስ በዚህ ክፍል ይነግረናል። ይሄ መልእክት የተጻፈው ለጢሞቴዎስ ነው። ጢሞቴዎስ እናቱ ክርስቲያን እንደነበረች አያቱም ክርስቲያን እንደነበሩ መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ላይ ይናገራል። በአንተ ያለውን ግብዝነት የሌለብህን እምነትን አስባለሁ። ይህ እምነት ቀድሞ በአያት በሎይድ በእናትም በዩንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ይላል። ጢሞቴዎስ አያቱ ክርስቲያን ነበረች፣ እንደገና እናቱም፣ አሁን ደግሞ አንተ ሶስተኛ ትውልድ ነህ፣ ይሄ እምነት በአንተ እንዳለ ተረድቻለሁ ይላል። ቀደም እንዳልኩት አንዳንዶቻችን ሁለተኛ ሶስተኛ አራተኛ ትውልድ ልንሆን እንችላለን። ወላጆቻችን ወይም አያቶቻችን ባይሆኑም ከነሱ በፊት ወንጌል የሰበኩ ብዙ የመንፈሳዊ አባቶች እንዳሉን እናውቃለን። ይሄንን የጀመርነውን ሩጫ በትጋት ለመጨረስ ለሚቀጥለው ማደራችንን ተወተን ለማስረከብ እኛ አደራ ያለብን ምን ማድረግ እንዳለብን ሐዋርያው ጳውሎስ በዚህ ክፍል ሲናገር እናያለን። ጳውሎስ ይሄንን የሚናገረው ለመሞት ጥቂት ጊዜ በቀረው ጊዜ ነው። እስር ቤት ነው ያለው። ምዕራፍ 4ን ስታነቡ ሁለተኛ ጢሞቴዎስ 4 በመስዋዕት እንደሚደረግ የኔ ህይወት ይሰዋል፣ ወሚሄድበት ጊዜ ደርሷል፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ብሎ በሚናገርበት ጊዜ ከመሄዱ በፊት ግን ልቡን የሚከብደው ነገር ቅርቅር የሚለው ነገር እኔ ከሄድኩ በኋላ ወንጌል ይቀጥላል ወይ? እኔ ከሄድኩ በኋላ ሌሎች ትውልዶች የክርስቶስን ወንጌል ይሰብካሉ ወይ የሚለው ነገር በጣም ያሳስበው ስለነበረ በጣም ለሚቀርበው በእምነት እውነተኛ ልጁ ለሆነው ለጢሞቴዎስ አደራ የሰጠበት ክፍል ነው። ስለዚህ ክፍሉን ስናነብ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ ምኑን ይለዋል? በርታ ብሎ ሲያበረታታው እናያለን። ያዝነውን የወንጌል አደራ እስከ መጨረሻው ድረስ ለመጨረስ በህይወት ዘመናችን ሁሉ ጌታን አገልግለን ስለ ጌታ መስክረን ለጌታ ኖረን ለማለፍ የሚያስፈልጉን ነገሮች በዚህ ክፍል አንደኛው ነገር ሐዋርያ ጳውሎስ የሚናገረው አንተ ግን ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ ምኑን ይለዋል? በርታ ይለዋል። የመጀመሪያ የሚያስፈልገን የእግዚአብሔር ጸጋ ነው። ሰው እግዚአብሔርን በራሱ ጉልበት ማገልገል አይችልም። ሰው በራሱ ኃይል በራሱ በመፍጨርጨር አይደለም የወንጌልን አደራ ማስተላለፍ የሚችለው። ሐዋርያው ጳውሎስ የቆመው በጸጋ ነው። ያቆመው የእግዚአብሔር ጸጋ እንደሆነ ኃይልን በሚሰጠኝ በክርስቶስ ምን አለ ጳውሎስ? ሁሉን እችላለሁ አለ። ስለዚህ የሚያቆም የእግዚአብሔር ጸጋ ስላለ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ ምኑን አለው? በርታ። በራስ ጥረት አይደለም፣ ነገር ግን የእግዚአብሔር ጸጋ ስላለ ይሄን ጸጋ ይዘህ ነው የሚቀጥለውን ያንተን ሩጫ ደግሞ መሮጥ የምትችለው ብሎ ሲናገረው እናያለን። ይሄ ጸጋ ለአማኞች ሁሉ የተሰጠ ነው። በክርስቶስ ኢየሱስ አምነው የዳኑ ሁሉ የዚህ ጸጋ ተጠቃሚዎች ናቸው። ዕብራውያን 4:15-16 እንዲህ ይላል፣ እንግዲህ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንሁን ይላል? እንቅረብ ይላል።
በዚህ ዓለም ስንኖር ከኃጢአት ጋር ነው የምንኖረው ኃጢአት ሁሉ ጊዜ ይፈትነናል በዚህ ዘመን ላሉ ወጣቶች ካለፈው ዘመን ይልቅ የኃጢአት ፈተናው ብዙ ነው በስልክ ይመጣል በኢንተርኔት ይመጣል በጓደኛ ይመጣል በተለያየ ነገር ወደ ኃጢአት የሚጎትት ብዙ ነገር አለ ከኃጢአት ጋር ትግል ላይ ነው ያለነው ነገር ግን ኢየሱስ ክርስቶስ በመድር ላይ ስለኖረ ኃጢአት ምን ያህል ክፉ እንደሆነ ያቃል እሱ ኃጢአት አልሰራም ግን ተፈትኗል በኃጢአት ግን አልወደቀም እሱ ፍጹም አምላክ ነው ስለዚህ ከኃጢአት በቀር በነገር ሁሉ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ስለዚህ ኃጢአት ከሆነ ምን እንድንቀበል ይላል ምህረት እንድንቀበል ሁሉ ጊዜ በየቀኑ በእግዚአብሔር ምህረት እግዚአብሔር የማያልቅ ምህረት አለው ማለዳ እግዚአብሔር ምህረት ምንድነው ይላል አዲስ ነው ስለዚህ ንስሐ እየገባን ከክፉ እየራቅን ኃጢአት ስንወድቅ መልሰን ንስሐ እየገባን በየቀኑ ህይወታችን እየታደሰ በቅድስናና በጽድቅ እግዚአብሔርን በመፍራት እየኖርን በሚያስፈልገን ጊዜ ደግሞ የሚረዳንን ጸጋ እንድናገኝ ይላል ስንደክም አገልግሎት ሲያስቸግረን ፈተና ሲበዛብን ኑሮ ሲያጎሳቁለን ጌታ ሆይ ጸጋህን ስጠኝ ይያል በየቀኑ በመንጠይቅበት ጊዜ ወደ ጸጋው ዙፋን በእምነት በመንቀርብበት ጊዜ እሱ ምሕረትን ይሰጠናል ሌላ ምን ይሰጠናል ጸጋን ይሰጠናል እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ምን በርታ ጸጋ በርታ ስለዚህ ወገኖቼ ከባድ ጉዞ ቢሆንም ከፊታችን ብዙ ፈተና ቢሆንም ጌታን ተከትሎ መኖር የሚያስቸግር ዘመን ቢሆንም የሚበቃ ግን የማጸጋ አለ የእግዚአብሔር ጸጋ አለ ስለዚህ ወደ ጸጋው ዙፋን በእምነት እንቅረብ ይላል ሐዋርያ ጳውሎስ በድል የጨረሰው በጸጋው ነው አባቶቻችን በድል የጨረሱት በጸጋው ነው በእግዚአብሔር እርዳታ ነው በክፉ ዘመን በአስቸጋሪ ዘመን በስደት ዘመን በመከራ ዘመን ያቆማቸው የማጸጋ ነው የእግዚአብሔር ጸጋ ነው ስለዚህ በጸጋው እንድንደገፍ በየለቱ ወደ ጸጋው ዙፋን በእምነት በመቅረብ ኃጢአት ካለ ንስሐ በመግባት ምህረቱን በመቀበል ድካም ካለ ጸጋውን በመቀበል በእግዚአብሔር ጸጋ እንድንበረታ ሐዋርያ ጳውሎስ ያሳስባል ሁለተኛ በመከራ ውስጥ መጽናት አለብህ ይለዋል ሐዋርያው ጳውሎስ የወንጌልን አደራ ስታገለግል ቀላል አይደለም መከራ አለበት ፈተና አለበት እንዲሁ ዝም ብሎ ወክ እንደማረግ አይደለም በዓለም ያሉ ሰዎች እንደሚኖሩ ቀላል አይነት አይደለም ብዙ ትግል ያለበት ነው በመከራ ውስጥ መጽናት ያስፈልጋል ብሎ ሐዋርያው ጳውሎስ ሲናገር እናያለን ቁጥር 3 ላይ እንደዚህ ይላል እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል ቁጥር 2 ላይ ቅድም ያላየነው ክፍል ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች ምን ስጥ ይለዋል አደራ ስጥ ብዙ ሰዎች በብዙ ምስክሮች ፊት እኔ ላንተ የወንጌልን አደራ ሰጥቻለሁ ይለዋል ሐዋርያው ጳውሎስ ብዙ ምስክሮች አሉ አብረው ሲያገለግል ጢሞቴዎስን በግሉ አስተምሮታል በቤተክርስቲያን በየቦታው ይዞ ሲዞር ሲያስተምር ሰምቷል ጢሞቴዎስ በብዙ ምስክሮች ፊት ላንተ የሰጠሁትን ይሄንን የወንጌል አደራ አንተ ደግሞ ለማን ስጥ ይለዋል ለሌሎች ብቻ አይደለም ሌሎችን ደግሞ ምን ሊያረጉ የሚችሉ ሊያስተምሩ ለሚችሉ ለታመኑ ሰዎች ምን ስጥ አደራ ስጥ ስለዚህ ወንጌል ሳይቆም የደረሰው እንደ ጢሞቴዎስ አይነት ሰዎች ሳያቋርጡ ለወንጌል ስለሮጡ ነው ስለዚህ ይሄንን ለማረግ ይሄን ለመወጣት አንደኛ በማጸጋ በርታ በክርስቶስ ጸጋ በርታ ሁለተኛ በመከራ ውስጥ ምን መሆን አለበት መጽናት እንዳለበት ይነግረዋል ሐዋርያ ጳውሎስ በዚህ ክፍል ስለ በእምነት በአገልግሎት ስለ መጽናት ሲናገር 3 ምሳሌዎች ይጠቀማል አንደኛው ወታደር ነው ሁለተኛው አትሌት ነው ሶስተኛው ገበሬ ነው የተሰጠህን አደራ በሚገባ ለመጨረስ አንደኛ እንደ ወታደር መሆን አለብህ ይለዋል ሁለተኛ እንደምን እንደ አትሌት ሶስተኛ እንደ ገበሬ ሶስቱን ምሳሌዎች ሐዋርያ ጳውሎስ እንዴት እንደሚናገር እንመልከት እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም አንተ የማ ወታደር ነህ ይለዋል የኢየሱስ ክርስቶስ ወታደር ነህ እኔም አንተም ወታደር ነን ለክርስቶስ ለመንፈሳዊ ውጊያ የተጠራን ወታደሮች ነን
ስለዚህ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ ምን ተቀበል ይለዋል መከራ ተቀበል ውትድርና የሄዱ ሰዎች ለስልጠና የሄዱ ሰዎች አይተናል አንዳንዶች ሄዳችሁ የመጣችሁም ልትኖሩ ትችላላችሁ በጣም የሚያስቸግር ልምምድ ያለበት ነው በጣም ብዙ ፈተና ያለበት ነው ዳገት ይወጣሉ ይወርዳሉ መሳሪያ ተኩስ ይለማመዳሉ በጣም አስጨናቂ በሆነ ልምምድ ውስጥ አልፈው ጠንክረው የሚወጡ ሰዎች ናቸው እኔና አንተ የማ ወታደር ነን ይለዋል የኢየሱስ ክርስቶስ ወታደር ነን ስለዚህ መከራ ከወንጌል ጋር ለመጣው መከራ ተዘጋጅ ይለዋል የሮም ወታደሮች በዛ ዘመን የነበሩት አስቸጋሪ በሆነ ሁኔታ ይሰለጥኑ ነበር ለዓላማቸው የማያወላውሉ ናቸው እቤታቸው ሆነው ቤት ካለው ትዳር ካለው ከንጉሱ ወታደር ተሰብሰብ ጦርነት ዝመት ከተባለ ምንም ጥያቄ የለም ተነስተው ይዘምታሉ ቆይ እዚህ ጋር ንግዳለኝ እዚህ ጋር ያልከፈልኩት ብር አለ እዚህ ጋር መሰበስበው ብሎ ነገር የለም ተነስቶ መዝመት ብቻ ነው ሐዋርያ ጳውሎስ በሌላ ክፍል ኤፌሶን 6:12-13 መጋደላችን ከደምና ከስጋ ጋር አይደለም ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ይላል አንሱ ይላል ስለዚህ ወንጌልን ይዘን ምንሮጥ ሁላችንም ልጅም ሆነ ወጣትም ሆነ ሁላችንም በመንፈሳዊ ውጊያ ውስጥ ያለ ነው የማ ወታደሮች ነን የኢየሱስ ክርስቶስ ወታደሮች ነን እምንዋጋው ከሰው ጋር አይደለም ከማ ጋር ነው ከጨለማ ዓለም ሰራዊት ጋር ነው በዚህ ዓለም የሚሰራ የክፉ መንፈስ አለ እኛን ከእግዚአብሔር መንግስት ሊያርቀን ሊያደክመን የሚወረወር ፍላጻ አለ ወታደር ሁሉ ጊዜ በተጠንቀቅ ነው ያለው ዛሬ ውጊያው በምን ይመጣል በብዙ መንገዶች ውጊያ ይመጣሉ በጓደኞቻችን ይመጣል ለምንድነው አንተ ሁሉ ጊዜ ቤተክርስቲያን የምትለው ምንድነው ሁሉ ጊዜ ኳየር የምትለው ለምን እንዳንዳንዴ ዘና አትልም ለምን ዘና አትይም ምንድነው እንዴ ጓደኛ መያዝ እኮ ጥሩ ነው ብዙ ነገር እኮ አለ ብዙ ነገር እያመለጠ ነው ብሎ ይመጣል ለአንዳንዱ በስልኩ ይመጣል በሶሻል ሚዲያ ይመጣል ፈጽሞ አምሮን የሚረብሹ ህይወትን የሚሰርቁ ነፍስን የሚያረክሱ ነገሮች ይመጣሉ ጠላት በተለያየ አቅጣጫ እኛን ከእግዚአብሔር ቤት ለማራቅ በየቀኑ የሚወረውረው ፍላጻ አለ በእነዚህ ፍላጻዎች ሁሉ ተወክቶ ላለመውደቅ እንደማ ወታደር መሆን አለብን ይላል እንደ ኢየሱስ ክርስቶስ በጎ ወታደር ሁን ብሎ ሲናገረው እናያለን ራስን አታጠላልፍ ከእግዚአብሔር ቤት ከሚያርቅ ነገር ከአገልግሎት ከሚያወጣ ነገር እግዚአብሔር ቤት በትጋት ቃሉን ከመማር ከሚያርቅ ነገር ታው የሚያስተውን ነገር እንድትዋጋ ብሎ ሐዋርያ ጳውሎስ ያሳስባል እንዴት ነው የምንዋጋው ቃሉን በማጥናት ነው እንዴት ነው የምንዋጋው በጸሎት ነው እንዴት ነው የምንዋጋው ሁሉ ጊዜ ወደ ቤተክርስቲያን መሄድ ባለብን ጊዜ በመሄድ ነው እንዴት ነው የምንዋጋው ቃሉን በማንበብ ነው ቃሉን በመማር ነው እነዚህ ነገሮች በህይወታችን ካሉ የጽድቅ የጦር ዕቃን ከለበስን በጠላት በቀላሉ አንበገርም እየሮጥን እያሸነፍን እንሄዳለን ካላማችን ሊያርቀን ከሚመጣ ነገር ሁሉ ልንርቅ ይገባል እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኝ ተቀበል ይለዋል እንደምኑን ይለዋል እንደ ወታደር አብረኝ መከራን ተቀበል ይለዋል ሁለተኛው ምሳሌ ምንድነው ብያችኋለሁ አንዱ ወታደር ነው ሁለተኛው ማን ነው አትሌት ነው በዚሁ በሁለተኛ ጢሞቴዎስ ላይ ሐዋርያው ጳውሎስ ስለ አትሌት ደሞ የሚናገረው ነገር ደግሞም በጨዋታ የሚታገል ማንንም ቢሆን እንደሚገባ አርጎ ባይታገል የድሉን አክሊል አያገኝም ሁለተኛው አንተ ያስከውን ሩጫ የወንጌልን አደራ ለመወጣት ከፈለክ እንደ አትሌት መሆን አለብህ ይለዋል አትሌት ሁሉ ጊዜ ምን ያረጋል በጧት ተነስቶ ይለማመዳል ፕራክቲስ ያረጋል አንድ ጊዜ ካሸነፈ አንድ ውድድር በቃ አሸንፍ ያለው ካሁን በኋላ ተኛለው አይልም ተነስቶ አሁንም ፕራክቲስ ያረጋል አንድ ጊዜ የታወቀው ሯጭ ኃይሌ ገብረስላሴ ኢንተርቪው ይደረግለት ነበርና ትልቅ ውድድር እጄ አሸንፌ ስመጣ ቤታችን ድግስ ይደረጋል አለ በጣም ብዙ ሰው ይሰበሰባል ይበላል ይጠጣል እንኳን ደስ ያለ የሚል ብዙ ሰው ይመጣል አለና ረጅም ቀን ነው በዓሉም ይሆነው አለ
ከዛ እኔ ሰው ሲሰበሰብ ሰላም ልና አለ ቀስ ብዬ በጓሮ በር ወጥቼ እሜዶን ጦጦ ተራራ ላይ ነው አለ ለሚቀጥለው ለመሰልጠን ምክንያቱም እዛ እየበላ እየጠጣ ከከረመ የሚቀጥለው ውድድር ሊሸነፍ ነው ማለት ነው ስለዚህ አትሌት ሁሉ ጊዜ የሚቀጥለውን ውድድር ለማሸነፍ ራሱን የሚያዘጋጅ መሆን አለበት የማያቋርጥ ውድድር ይጠይቃል ማንንም በጨዋታ የሚታገል እንደሚገባ አርጎ ባይታገል ወይ ሕግ ጠብቆ ባይታገል የድሉን አክሊል ምን ያረግም ይላል አያገኝም ይላል አዲስ አበባ ውስጥ ታላቁ ሩጫ የሚባል አለ የከተማው ህዝብ በጣም ብዙ ህዝብ ነው የሚሮጠው በዛን ቀን ይሄ እንዲህ አይነት ቲሸርት ለብሶ በጣም ብዙ ይሮጣል አንዳንዱ የሚሮጠው እንዲሁ ለመዝናናት ነው ለማሸነፍ አይደለም እንደማያሸንፍ ያቃል ትንሽ ይሮጡና ሻይ ቤት ነገር ካገኙ ሻይ ጠጡ ይወጣሉ ጠጥተው ተመልሰው ይገባሉ አንዳንዱ በአቋራጭ ሌላ መንገድ ሄዶ ወደ መጨረሻው መሄድ ይሞክራል እንጂ ምንም የምራቸውን የማይሮጡ ብዙ ሰዎች አሉ ለምሳሌ 10000 ሜትር እንደዚህ የሚሮጡ የኛ ሯጮች ዙሪያው ነው አይደል የሚዞሩት ይሄ ዙሪያ መዞር ያሰለቻል ለምን ለማሳጠር በመሃል በሳር ውስጥ ገብቶ ቢሮጥስ አቋርጦ ኢሚዲየትሊ ምን ይሆናል ይወጣል ዲስኳሊፋይድ ነው የሚሆነው የእግዚአብሔር ቤት አገልጋዮች የሆንን ስናገለግል በእግዚአብሔር ቤት ስንመላለስ እንደፈለግን እንደመሰለን ደስ እንዳለን አይደለም እንኖረው በምኑ መሰረት ነው በእግዚአብሔር ቃል ሕግ መሰረት ነው ስለዚህ ጳውሎስ ምን ይላል በጨዋታ የሚታገል ማንንም ቢሆን በሕጉ መሰረት እንደሚገባው አርጎ ባይታገል ምኑን አያገኝም የድል አክሊል አያገኝም ስለዚህ በታማኝነት አገልግሎታችንን መጨረስ ከፈለግን የጨዋታው ደንብና ሕግ እንዴት እንደምሮጥ እንዴት እንደምናገለግል በምኑ ተሰጥቶናል በቃሉ ተሰጥቶናል ስለዚህ ደከመኝ ሰለቸኝ ሳይል ሩጫውን እንድንሮጥ የእግዚአብሔርን ቃል የሚለውን ሁሉ መፈጸም አለብን አንድ ጊዜ ሜክሲኮ ሲቲ የሚባል አንድ ኦሎምፒክ ነበረ ኦሎምፒኩ ላይ ሩጫ ውድድር ነበር በዛ ኦሎምፒክ ያሸነፈው የኛ የኢትዮጵያ ሯጭ ማሞ ወልዴ የሚባል ነበረ አንድ ከታንዛኒያ ሀገር የሄደ ሯጭ ነበርና ከታንዛኒያ ሀገር ለሩጫ ሄደና በደንብ ስላልተለማመደ ዳገታማ ስለነበረ አቃተው እየሮጠ ያለ ሩጫ ማራቶን ስንት ኪሎ ሜትር ነው 42 ነው 19ኛው ኪሎ ሜትር ላይ ገፋፉትና ወደቀ ሲወድቅ ጉልበቱ ተመታ ትከሻውም ላይ ቆሰለ ከዛ በኋላ ማቋረጥ ይችል ነበር በጣም ያመመው ነበር ግን አላቆመም ብሎ ያነከሰ ሩጫውን ቀጠለ ሲሮጥ በሙሉ ጥለውት ሄዱ ስቴዲየም ውስጥ የጨረሱት በሙሉ ገብተው የሽልማት ስርዓት ተደርጎ ጋዜጠኞች ሁሉ ካሜራቸውን አንስተው ወደ ውጪ ሲወጡ አንድ ሰውዬ ያነከሰ ይመጣና አረ የመጨረሻው ሰውዬ መጣ አረ ምን አይነት ነው ምናምን ተብሎ ቆሙ ሁሉም ከዛ ያቺኑ ያነከሰ ሮጦ ጨረሰና እንዴ አንተ ምን ነክቶሃል ቢቀርብህስ ሰው ሁሉ እኮ ወደ ቤቱ ገብቷል ሰው ሁሉ እኮ ያሸነፉት አሸንፎ የሚሸለመው ተሸልሟል አንተ ደግሞ ምንም ተስፋ እንደሌለ ያወቅ እንዴት ነው የምትሮጠው አሉት እኔ አገሬ 5000 ማይል ሙሉ ገንዘብ ከፍላ የላከችኝ ሮጬ እንድጨርስ ነው እንጂ አቋርጬ እንደወጣ አይደለም ስለዚህ ምንም በወድቅም ምንም በሰበርም ሳልጨርስ አልወጣም ብዬ ነው የጨረስኩት አለ እስከዛሬ በታሪክ ይወራለታል ወገኖች ሁላችንም በህይወት የተሰናከለ ልንኖር እንችላለን የተለያየ ፈተና ያጋጠመን ልንኖር እንችላለን ሁላችንም ግን የመጨረሻው ግባችን ምን ማድረግ ነው ሩጫው ምን ማድረግ ነው መጨረስ ነው ብንደክምም ብንዝልም በፈተና በኃጢያት ብንፈተንም እንኳን የጠራን ጌታ ታማኝ ነው እስከ መጨረሻ ሮጠን እንድንሄድ ስለሚያግዘን እንድንሮጥ በድል እንድንሄድ እስከ መጨረሻውም የወንጌል አደራችንን ልንወጣ ይገባል ማርቲን ሉተር ኪንግ የተባሉ በአሜሪካ የሰብአዊ መብት ታጋይ የሆኑ ሰው አሉት የሚባል ነገር አለ መብረር ከቻልክ ብረር መብረር ካልቻልክ ግን ሩጥ መሮጥም ካቃተህ ተራመድ መራመድም እንኳን ቢያቀትህ ተንፏቀቅ እንጂ በፍጹም አትቆም ይላሉ መብረር ካልቻልክ ሩጥ መሮጥ ካልቻልክ ተራመድ መራመድ ካልቻልክ ምን አርክ ተንፏቀህም ቢሆን እንጂ እንዳታቆም ጌታ ኢየሱስ ክርስቶስ
የጠራን አምላክ የእምነታችን ምንድነው ይላል ጀማሪና ምንድነው ፈጻሚ ነው ስለዚህ ሁላችንም በዚህ ያለን በሙሉ እስከ መጨረሻው ድረስ ጋይ ጸጋዬ ቅድም ሲባርኩን ነበር ሁላችንም ሩጫችንን ጨርሰን አንድ ቀን በእግዚአብሔር ቤት በመንግስተ ሰማያት ከቅዱሳን ጋር ከአላፋት መላእክት ጋር ሆነን እዛ ለመገኘት እስከ መጨረሻው እንድንሮጥ የተጠራን ሰዎች ነን ስለዚህ ይሄንን የወንጌል አደራ መወጣት ይኖርብናል ሐዋርያው ጳውሎስ እንደ ወታደር የክርስቶስ ወታደር ሆነ አብረን መከራን ተቀበል ይለዋል ደሞ እንደምን አለው እንደ አትሌት ልምምዱን እንደማያቋርጥ ሁሉ ጊዜ እንደሚተጋ እስከ መጨረሻው እንደሚሮጥ እንደ አትሌቱን ይለዋል ሶስተኛ እንደምን ብያቸዋለሁ እንደ ገበሬ ነው ስለ ገበሬ ሲናገር ሐዋርያው ጳውሎስ በዚህ ክፍል ምን ይላል የሚደክመው ገበሬ ፍሬውን ከሚበሉት የመጀመሪያ እንዲሆን ይገባዋል ይላል የሚደክመው ገበሬ ፍሬውን ከሚበሉት የመጀመሪያ እንዲሆን ይገባዋል የሚለውን ተመልከት ጌታም በነገር ሁሉ ማስተዋልን ይስጥህ ይላል ገበሬ በጣም በግብርና አካባቢ ያላችሁ የምታውቁት ነው ግብርና የሚያደክም ስራ ነው የሚያለፋ ነው ዛሬ የሚታረሰው ዛሬ ፍሬ የሚገኝበት አይደለም ብዙ ጊዜ ፈጅቶ ውጤት የሚያሳይ ነው በብርድ በውርጭ በዝናብ በከባድ ሁኔታ ውስጥ መልፋትን ይጠይቃል ውጤቱ ግን ወዲያው አይታይም ስራው ብርቱ ክትትልን ይፈልጋል ማረምን ይፈልጋል መኮትኮትን ይፈልጋል በዛ ግን ጸንቶ እስከ መጨረሻው የቆየ ገበሬ ምን ያገኛል ምርት ያገኛል የተተረፈረፈ ምርት ያገኛል የመጀመሪያው የምርቱ ተጠቃሚ ይሆናል በወንጌል ስራም ላይ በአጭር ጊዜ ውጤት ላይ ታይ ይችላል ብዙ ልፋት ሊበዛ ይችላል ብዙ አድካሚ አገልግሎት ሊኖረን ይችላል እነዛ አባቶቻችን ጥቂት የነበሩት ከሚስዮናውያን ወንጌል የተቀበሉት ሰዎች ከገበያ እየሄዱ ወንጌልን ሲሰብኩ ምናልባት ደክሟቸው ሊሆን ይችላል ምናልባት ተስፋ ቆርጠው ሊሆን ይችላል ግን በእምነት ዘሩ ያንን ዘር ዛሬ ስንት ጥፋፈሩ በሚሊዮኖች የሚቆጠር ቃልዮት ቤተክርስቲያን 12 ሚሊዮን ህዝብ በላይ ዛሬ ያፈራችሁ እነዛ የእምነት ገበሬዎች በእምነት በዘሩት ዘር ተስፋ ሳይቆርጡ በሮጡት ነው አባቶቻችን በብዙ ዋጋ ወደኛ ያደረሱትን ወንጌል እኛ ደግሞ በዘመናችን ሮጠን ለሚቀጥለው ትውልድ እንድናስረክብ የተጠራን እኔና እናንተ ነን የቃልዮት ቤተክርስቲያን ከ3 ወይ 4 አመት በኋላ 100ኛ አመቷን ታከብራለች 100 አመት ሊሆነን የወጣቶች 50 አመት ነው የቃልዮት 100 አመት ሊከበር ጥቂት አመታት ነው የቀሩት ከዚህ በኋላ 100 አመት ካከበርን በኋላ የሚቀጥለውን 30 40 አመት ደግሞ የሚመሩ ሰዎች እዚህ መሃል ያላችሁት እናንተ ናችሁ ወጣቶች ናችሁ እኛ በዛ ትንሽ ሆኜ በማገለግልበት ጊዜ ዛሬ ማገለግሎን አገልግሎት አገልግላለሁ በያስብ ያላቀም እግዚአብሔር ዛሬ ከዚህ ውስጥ ያለ ስንት ሚስዮናዊ እንደሚያመጣ አናውቅም ስንት የቤተክርስቲያን መሪ እንደሚወጣ አናውቅም ስንት መጋቢ እንደሚወጣ አናውቅም እግዚአብሔር ግን ለያንዳንዳችሁ ዓላማ አለው ይሄንን ያዛችሁትን ወንጌል ለሌላው እንድታስተላልፉ ሁላችንም ግን ተጠርተናል ይሄንን አደራ እንድንወጣ ያባቶቻችንን አደራ እኛ ደግሞ ለልጆቻችን ለልጅ ልጆች እስክናስረክብ ድረስ ወንጌል ከትውልድ እየተቀባበለ እንዲቀጥል በታማኝነት ለማድረግ ካስፈለገ በማጸጋን በርታ በእግዚአብሔር ጸጋን በርታ ሁለተኛ በፈተና ውስጥ እንጽና እንደምን አንደኛ እንደምን እንደ ወታደር የክርስቶስ ኢየሱስ ወታደር ነን ሁሉ ጊዜ ንቁ ሆኖ ጠላት ሊያጠቃው እንደሚችል አምኖ በጌታው ታምኖ የሚዋጉ ወታደሮች የወንጌል አርበኞች ያስፈልጉናል ሁለተኛ እንደምን እንደ አትሌት ሁሉ ጊዜ የሚለማመድ ሁሉ ጊዜ የሚጸልይ ሁሉ ጊዜ ቃሉን የሚያነብ ሁሉ ጊዜ ለዓላማ ሁሉ ጊዜ ለግቡ ሁሉ ጊዜ ለዋንጫ ሁሉ ጊዜ በጥሶ ለመግባት እስከ መጨረሻው የሚተጉ እንደ ሶስተኛ እንደምን እንደ ገበሬ ደክሞ ለፍቶ ውጤት እንኳን ባይታይ እግዚአብሔር አንድ ቀን አትረፍርፎ ብዙዎችን ልክ አባቶቻችን እንዲህ ብዙ ፍሬ እንዳፈሩ እኛ ደግሞ በብዙ እጥፍ አድገን ብዙ ፍሬ እንደምናፈራ በማሰብ በትጋት እንድንሮጥ አደራ ልላችሁ ወዳለሁ ባየሁት ነገር በሰማሁት ነገር በእውነት ልቤ በጣም ረክቷል በተለይ እዚህ አሁን እንደ ምንድነው መነባነብ ነው ምንድነው የተባለው በቃ የወንጌሉን እውነት ቁልጭ አድርገው አሳይተውናል በሚያስገርም መንገድ የክርስቶስን ማንነት መጽሐፍ ቅዱስ ላይ የተገለጠውን ክርስቶስን ሰብከውልናል ይሄን እውነት በእውነት ከያዛችሁ ያንዳንዳችሁ ኢየሱስ ያድናል የሚለውን ወንጌል ሳትልቁ
በቤቱ ተተክላችሁ ካገለገላችሁ ገና ብዙ ትውልድ ጌታ ካልተመለሰ በስተቀር ወንጌል ይቀጥላል። ቃልዮት እየሰፋች ትሄዳለች። ከሀገራችን አልፈን ምድሪቱን ሁሉ ገና እንወርሳለን። እግዚአብሔር ደግሞ ይረዳናል። የእግዚአብሔር ጸጋ የማያቋርጠው ቸርነቱ ከኛ ጋር አለ። እግዚአብሔር ሁላችሁንም ይባርካችሁ። እግዚአብሔር አገልግሎታችሁን ይባርክ። በርቱ። እግዚአብሔር ይባርካችሁ። እግዚአብሔር ያብዛችሁ። ጌታ ይባርካችሁ። አመሰግናለሁ። እንጸልያለን። ያውና ታላቅ የሆንክ እግዚአብሔር አምላክ ሆይ ክብር ለስምህ ይሁን። አንተ በየዘመናቱ ሰዎች ስላሉ ትውልድ ስላለ እናመሰግናለን። አባቶቻችን የደከሙበት የለፉበት የወንጌል ዘር ዛሬ እጅግ ብዙ ስላፈራ ክብር ለስምህ ይሁን። እንደገና ደግሞ ለሚቀጥለው ትውልድ እስኪተላለፍ ድረስ ጌታ ሆይ በአንተ ጸጋ በመበርታት እንደ ኢየሱስ ክርስቶስ ወታደር እንደማይታክት አትሌት እንደሚደክም ገበሬ ሆነን ጌታ ሆይ እኛም ደግሞ የወንጌልን እውነት እስከ መጨረሻው እስከ ሕይወታችን ፍጻሜ ሮጠን ለሚቀጥለው ትውልድ ማስረከብ እንድንችል ወንጌል በእኛ ዘመን እንዲቀጥል እንጂ እንዳይሸቀጥ እንዳይሸነፍ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ ሆይ ጸልያለሁ በዚህ ላሉ ወጣቶች ይሄ ክፉ ዘመን ነው ጌታ ሆይ ፈተና የበዛበት ዘመን ነው። ከመንገድ ሊያወጣን የሚፈልግ ብዙ ነገር አለ። ከውስጥ የሚነሳ የሐሰት ትምህርት የክርስቶስን ማንነት የሚሸፍን የሰው ማንነት የነገሰበት ብልጽግናን ምድራዊ ነገርን ኮተትን እንድናይ ኢየሱስን የሚሸፍን የሐሰት ትምህርት የበዛበት ከውስጥ ጌታ ሆይ አንተ አገልጋይ መስለው በሚነሱ በሐሰት ትምህርት ጌታ ሆይ ብዙዎች የተወሰዱበት ዘመን ነው። ውጪውን ስናይ ደግሞ ጌታ ሆይ ጠላት በሚያባብል በሚያጓጓ ሕይወትን በሚሰርቅ መንፈሳዊ ሕይወትን በሚያደርቅ ካንተ ቤት በሚያርቅ በማደንዘዝ እግዚአብሔር ሆይ ሕዝብ እንደሚዋጋ ወጣቶች እንደሚዋጋ ታውቃለህ። አንተ ግን ከኛ ጋር ስላለህ እናመሰግንሃለን። የጽድቅ ጦር ዕቃ እንድታለብሰን ያንተ ወታደሮች እንድታረገን ጸንተን መቃወም እንድንችል ባንተ መደገፍ እንድንችል የሚያበቃውን ያንተን ጸጋ ታምነን እስከ መጨረሻው መሮጥ እንድንችል ይሄን ትውልድ እንድትባርክ እንጸልያለን። እግዚአብሔር ሆይ አባቶቻችንን የረዳህ እኛን የረዳህ ይሄንንም ትውልድ ደግሞ ስለምትረዳ እናመሰግንሃለን። ብዙ ዘመናት መተው ሄደዋል። አንተ ግን ብቻህን አምላክ ነህ። አንተ በዙፋንህ ነህ። እግዚአብሔር ሆይ ካንተ የተነሳ ቤተክርስቲያን ትቀጥላለች። ትውልድ ይመጣል፣ ትውልድ ይሄዳል፣ መሪዎች ይመጣሉ፣ መሪዎች ይሄዳሉ። አንተ ግን በዙፋን ላይ ለዘላለም ስላለህ ወንጌል ካንተ የተነሳ ስለሚቀጥል ስለሚያሸንፍ ብዙዎች ወደ መንግስት ስለሚጨመሩ ክብር ለስምህ ይሁን። ጌታ ሆይ እንዲህ አይነት አስገራሚና አስደናቂ ጊዜ ስለሰጠን ተመስገን። ይሄ ወንጌል እውነት በእያንዳንዳችን ልብ ይታተም። በዚህ ወንጌል ልባችን የተከታተለ ይሁን። መንፈስህ ብዙዎችን በዚህ ሰዓት እንዲነካ እንዲጠራ ላንተ አገልግሎት እንዲያስነሳ ከዚህስ መሪዎችን ሰባኪዎችን መጋቢዎችን ሚስዮናውያንን መሪዎችን እግዚአብሔር ሆይ በድንቅ ጸጋ የሚያገለግሉን እንድታበዛ ዘማሪዎችን የጸሎት አገልጋዮችን በተለያየ ጸጋ የሚያገለግሉትን ሁሉ እጥፍ ድርብ አድርገህ እንድታበዛልን እንጸልያለን። ሳንታክት እስከ መጨረሻው እንድንሮጥ መንፈስ ይርዳን። ክብር ለስምህ ይሁን በጌታ በኢየሱስ ስም። ታሪካዊ ዳራን የሚያቀርብልን የህብረታችን ዋና ጻፊ ያቀርባል። ዶክተር ሲሞን ሙላቱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጻፊ፣ አቶ ተገኝ ላምብሶ የደቡብ ምስራቅ ሸዋ ቀጠና ሰብሳቢ፣ አቶ ጸጋዬ ዶሌ የደቡብ ምስራቅ ሸዋ ቀጠና ምክትል ሰብሳቢና የኤርጌራና አደሮ ከተማ አጥቢያዎች ህብረት ሰብሳቢ፣ የአደሮ ከተማ ከንቲባና የሥራ አጋሮች፣ ጥሪ የተደረገላችሁ ከተለያዩ ህብረቶች የመጣችሁ እንግዶች፣ የኤርጌራና አደሮ ከተማ አጥቢያዎች ህብረት ስራ አስፈጻሚዎች፣ የኤርጌራና አደሮ ከተማ አጥቢያዎች ህብረት መላው ወጣቶች፣ ሌሎችም እንኳን ለኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ምስረታ 50ኛው ዓመት የወርቅ ኢዮቤልዩ በሰላም አደረሳችሁ። በ1966 ዓመተ ምህረት ከተካሄደው ከአብዮቱ ፍንዳታ አንድ ዓመት በኋላ
ወጣት ለወንጌል ዓላማ በሚል መሰረታዊ ሐሳብ በ1967 ዓመተ ምህረት የተመሰረተው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ገና ስሩን ሳይሰድና የተመሰረተበትንም ዓላማ በውል ሳያሳካ በየከፍተኛ የትምህርት ተቋማትና በወንጌል አማኞች አጥቢያ ቤተክርስቲያናት በተጀመረው መንፈሳዊ ንቅናቄ ምክንያት ብዙ ነፍሳት ከሰይጣን እስራት እየተፈቱ ወደ ቤተክርስቲያን ህብረት መጨመር በጀመሩበት ወቅት በማርክሲዝም ሌኒኒዝም እግዚአብሔር የላሽ ፍልስፍና የሰከረው የደርግ መንግስት በመላው አገሪቱ ውስጥ በተለይም በወንጌል አማኞች ቤተክርስቲያናት ላይ ያሳረፈው ጡጫ ያደረሰው መከራና ስደት ከመፏፏሙ የተነሳ አብዮት ግቡን እንዳይመታ ተከላካይና ቀንደኛ ጠላት ቤተክርስቲያን ተደርጋ በመቆጠሯ ከስድብ ከዛቻና ድብደባ ባሻገር የቤተክርስቲያን ደጆች ተዘጉ። የአምልኮ ቤቶች ለእህል ማከማቻ መጋዘንነትና ለሕዝብ መሰብሰቢያነት ሆኑ። ወጣቱ ለልዑል እግዚአብሔር ክብር የሚዘምርባቸው የተቀደሱ የዜማ ዕቃዎች ተወስደው ለአብዮቱ ኪነት ጫዋታዎችና ባህላዊ ዘፈን ማጀቢያነት ዋሉ። ስለ አብዮትና ለአብዮት ብቻ ይዘፈን ይዘመር ይዘከር በተባለበት ለመዝሙር ብቻ አፋችን ይከፈታል ላሉ ቁርጠኛ ወጣቶች ቀኑ የጨለማ እስኪመስል ትልቅ ፈተና ይዞ መጣ። በዘመራ አፋቸው ዝፈኑ ያለውንና መኖሩን ያዩትን እግዚአብሔርን የለም በሉ እየተባሉ መግረፊያ ለንጋና እሾክ ያዩ እግዚአብሔር አለ ለማለት ያላቅማሙ ወጣቶች የመከራውን ወላፈን ሳይፈሩ በእስራትና በእንግልት ውስጥ አልፈው ጌታን አስከበሩት። የጊዜውን መከራ ከዘላለም ክብር ጋር አመዛዝነው ለሚበልጠው እጃቸውን ሰጡ። ለእግዚአብሔር በዘመራ አፋቸውም ለአብዮት ክፍር አንዘፍርም በማለት ጸንተው ቆሙ። በተጨማሪም በወታደራዊ መንግስት ላይ ከሰሜኑ ምድር የተቀሰቀሰውን ጦርነት ለመቀልበስና ኮሙኒስታዊ ስርዓትን ከግብ ለማድረስ ሲባል ወጣቱን በጦርነት መማገድ ከመጀመሩ የተነሳ የአምልኮ ቦታዎችና ከወላጅ ቅፍ እንደ አውሬ እየታደኑ በየበዓላቱና በየሰንበታቱ ከዳር እስከ ዳር ቀየውን ሁሉ የያዘ የለቅሶና የዋይታ ድምጽ አስተጋባ። ወጣቱ እግዚአብሔርን በህብረት ለማምለክና ለማገልገል ከተሰበሰበበት ከአይሁድ አምልኮና ከተለያዩ ፕሮግራሞች ላይ መድረክ ላይ እያገለገለ ካለበት ወደ ማለ ጥናት ወይም የማርክሲዝም ሌኒኒዝም ርዕዮተ ዓለም ጥናት በኃይል ተወሰደ። ይህም አልበቃ ብሎ በአንዳንድ አካባቢዎች ያሉ ትልልቅ ገበያዎች በይሁድ ዕለት እንዲቆሙ ተደረገ። ለአብነት ያህል በአካባቢያችን በሽንሽቾ ከተማ የሚቆም ኦርዶሎ ወይም ሰኞ ገበያ የሚባለው ገበያ ወደ ይሁድ ተቀየረ። ሰይጣን ድል ነሳና ቤተክርስቲያን የተሸነፈች የዜማ ድምጽም ሁለተኛ የማይሰማ እስኪመስል ኪደት በረታ። ይሁን እንጂ እንደ አመድ እሳት ተዳፍኖ በየጓዳው በስውር ይቀጣጠል የነበረው የቃሉ ጥናት የጸሎት ትጋትና የአምልኮ እሳት በየአደባባዩ የሚንቦገቦግበት የተዘጋው ደጅ የሚከፈትበት ያለቀሰው የሚጽናናበት መሰንቆው የሚወርድበት ከበሮ የሚነሳበት እልልታው የሚቀልጥበት ሽብሸባው የሚደምቅበት በየስታዲየሙ በየመንገዱ በጩኸት ድምጽ ለእግዚአብሔር የሚዘምበት ጊዜ ሩቅ አልሆነም። ታሪክን በታሪክ በሚለውጥ ጌታ ሁሉ ተለወጠ። ካላጠፋው ብሎ ተማምሎ በእግዚአብሔርና በልጆቹ ላይ በእብሪት የተነሳው እግዚአብሔር የለም ባዩ ኮሙኒስታዊ ስርዓት ከስፍራው ሲናጋ የተዘረጋው ቅርንጫፉ በተአምር ሲወድቅ ወደ ፍጻሜውም ሲመጣ አገዛዙ ሲገረስስ መዋቅሮቹ በሙሉ ሲፈራርሱ ዓለምና ሰይጣን በእጃቸው የያዟቸውን ለቀቁ። ብዙ የቤተክርስቲያን አሳዳጆችና ዘጊዎች ሳይወዱ እጃቸውን ሰጡ። ብዙዎችን ያንበረከኩ እያለ የለም ላሉት ለልዑል እግዚአብሔር ተንበረከኩ። ታፍኖ የነበረው የቅዱሳኑ አፍ ሲከፈት ድምጻቸውም ሲወጣ ደጋፊ እንጂ ከልካይ አልተገኘም። እግዚአብሔር ዛሬም አለ ለዘላለምም ይኖራል። ከወታደራዊ መንግስት መነሳት ቀደም ብሎ በተከሰተው ፔንቴኮስታል ንቅናቄ ምክንያት በቤተክርስቲያን ዙሪያ ከተከሰተው ለውጥ
አገልግሎት የጥቂት ሰዎች ተግባር ሳይሆን ቃሉን የተረዳና ልቡ የተነሳሳ ሁሉ ማገልገል እንደሚችል የተረጋገጠበት ወቅት ቢሆንም የብዛትና የጥራት ጉዳይ ግን ከግምት ውስጥ እንዲገባ አድርጎታል። ቀጥሎም ከወታደራዊ መንግስት መነሳት ጋር ተያይዞ በመጣው ኪደትና ስደት ሳቢያ ደግሞ ብዙዎች ወደ ኋላ የተንሸራተቱበት ጊዜ ቢሆንም በኃይል የታጀቡና ጥራት ያላቸውን አገልጋዮችና አገልግሎቶች ማየት ተችሎ ነበር። እንዲሁም በ1983 ዓመተ ምህረት ከተከሰተው ከወታደራዊ መንግስት ውድቀት በኋላ በተገኘው የሃይማኖት ነጻነት ሳቢያ ስፍር ቁጥር የሌላቸው ሰባኪዎችና የግል ሚኒስትሮች በመወለዳቸው ምክንያት የአገልጋዮቹም ሆነ የአገልግሎት ጥራት አሁን የምንመለከተውን መልክ ሊይዝ በቅቷል። በ1960ዎቹ በጀመረው ወታደራዊ መንግስት አፈናና ስደት ጊዜ ለተገኘው ወርቃማ ህይወትና የአገልግሎት ጥራት ዋና ምክንያት ጥብቅ የግል ጸሎትና የቃሉ ጥናት እንደነበረ መረዳት ይቻላል። አትሰብሰቡ፣ ለእግዚአብሔር አትዘምሩ በሚባልበት እግዚአብሔር ይመስገን ማለት ተጠርጣሪ በሚያደርግበት ዘመን መጽሐፍ ቅዱስን ይዞ በአደባባይ መሄድ በሚያስንቅበት እንደ ወንጀልም በሚያስቆጥርበት በቂ መብራት ማግኘት በማይቻልበት ዘመን በጨለማ ምንም ሳይፈሩ ቤት ለቤት እየዞሩ ቃሉን ማንበብና ማጥናት በመከራው ዘመን ቤተክርስቲያንን ያሻገረና ነጻነቱ ሲመጣም ቤተክርስቲያንን በኃይል ለማስቀጠል ያስቻለ ትልቅ የኃይል ምንጭ ነበር። ውጫዊ ተጽዕኖና ስደት ቤተክርስቲያንን ሊያጠራትና ስር እንድትሰድ ሊያደርጋት እንጂ ፈጽሞ ሊያጠፋት እንደማይችልና በአንጻሩ ደግሞ ጥንቃቄ የጎደለውና ሚዛናዊነት የሌለው ነጻነትም መንፈሳዊ ትኩረትንና ጥረትን ሊያሳጣትና መታዘዝንም ሊያደርግ እንደሚችል ከዚህ ታሪክ መማር እንችላለን። የነጻነቱ ጊዜ ሲመጣም የትናንቱን ያዩ የቤተክርስቲያን አባቶች ከ1980ዎቹ ጀምሮ በመጣው ለውጥ ቢደሰቱም የመጣውን ለውጥና መንፈሳዊ ንቅናቄ እንዳለ መደገፍ አልሆነላቸውም። ይልቁን አጥርቶ መቀበል ተገቢ እንደሆነ በማመናቸውና ለቤተ ክርስቲያንም ከነበራቸው ቅንያት የተነሳ ወጣቱ ትውልድ ወደ ስህተት ትምህርቶች እንዳይገባ በመስጋትና ጥንቃቄው ወይም ንቅናቄው ሚዛናዊ ለማድረግ በወጣቶቹ ላይ የስርዓት በትራቸውን አነሱ። ይህም ቀላል የማይባል ግጭት በቤተ ክርስቲያን ዙሪያ በማስነሳቱ ሰበብ እጅግ ብዙ ወጣቶች ቤተ ክርስቲያንን ለቀው ወደ ሌሎች ቤተ እምነቶች በመሄዳቸው ለእህት ቤተ ክርስቲያን መስፋፋት እንደ ምክንያት መቆጠሩ አይረሳም። ከዚያን ዘመን ጀምሮ እስከ ዛሬ ድረስ ያለውን የኤልጊራን ወጣቶች አገልግሎት በተመለከተ ከላይ እንዳነሰነው የክርስትናን ይዘት ያለቀቁ መከራና ስደት የማይበግራቸው በፍቅራቸውና በመተሳሰባቸው ወደር የማይገኝላቸው የኤልጊራ ወጣቶች በየአጥቢያውና በመዋቅር ደረጃ ያለውን አገልግሎት በከፍተኛ መቀጣጠል በጉልበት ስራ በመዋጮ ጥቅሶችን በጨርቅ ላይ በመለጠፍ ከአንዱ አጥቢያ ወደ ሌላ ወስዶ በማደል ይደጋገፉ እንደነበረ አንዳንዶቻችን ከልጅነት ጊዜ ትውስታ የተነሳ ህያው ምስክሮች ነን። የኤልጊራ ወጣቶች ከቤተ ክርስቲያን ጋር ካላቸው ጥብቅ ቁርኝትና መታዘዝ የተነሳ እናደርጋለን ተብሎ ታስቦ የቀረ ዓላማ አልነበረምና ከ1970ዎቹ ጀምሮ በየክረምቱ በወጣቶች አገልግሎት አማካኝነት በሚደረጉ ኮንፈረንሶች ላይ ዛሬ በህይወት ያሉም ሆኑ ወደ ጌታ የተሰበሰቡ ታላላቅ የወንጌል አገልጋዮች ለአብነት ያህል ወንጌላዊ አባጎሌ፣ ወንጌላዊ ኬዳሞ ሜቻቶ፣ ወንጌላዊ ኢዩኤል ፉጌ፣ መጋቢ ዮሐንስ ባሰና፣ ወንጌላዊ ሲሞን ዳና፣ ወንጌላዊ አብርሃም በበንቶ፣ ዘማሪ ሸዋይ ዳምጤ፣ ዘማሪ ተስፋዬ ጋቢሶ፣ ዘማሪ ታምራት ኃይሌ፣ ዘማሪ አምሳለቀ ስዩም ገብርኤስ፣ የወላይታ ሶዶ ከተማ መዘምራንና ሌሎች ከተለያዩ ክፍለ ማህበራት በኤልጊራ ወጣቶች አገልግሎት አማካኝነት እንደ ወርቅ የነጠሩ ስብከቶችንና ዝማሬዎችን ይዘው ምድሪቱን የረገጡ ጥቂቶች አልነበሩም። ይህም ዛሬ ለሚታየው ለህብረቱ አገልግሎት መልክ ያስያዘና መልካም መሰረት የጣለ መሆኑ አይዘነጋም። በዚያን ዘመን ከተቀጣጠለው እሳት የተነሳ ወጣቱ በመጽሐፍ ቅዱስ ትምህርት ቤቶች ገብቶ በመማር በወንጌል ስርጭት አገልግሎት ከልብ በመሳተፍ በቤተ ክርስቲያን መሪነት በዝማሬና በልዩ ልዩ አገልግሎቶችና ግንኙነቶች ተጠናክሮ መቀጠሉን ተያያዘ።
በኤርጌራ የወጣቶች በየዙሩ የሚመረጡ ወጣት መሪዎች በተመሳሳይ ሁኔታ ወንጌልን እንደ ዱላ ቅብብሎሽ ያስቀጠሉ ሲሆኑ በኤርጌራና ደሮ ከተማ አጥቢያዎች ህብረት ቃለ ሕይወት ቤተክርስቲያን በአሁን ጊዜ ለሚንቀሳቀሰው ከፍተኛ የማቅሂማ ጥናት ጠንካራ መሰረት የጣለው የወጣቶች አገልግሎት መሆኑንም አንረሳም አይዘነጋምም። የኤርጌራና ደሮ ከተማ አጥቢያዎች ህብረት የወጣቶች አገልግሎት የነገዋን ቤተክርስቲያን ለመረከብ ፈጽሞ በማያጠራጥር ደረጃ የደቀ መዝሙርነትን ሚና እየተጫወተ ያለ አካል መሆኑንም በግልጽ ከሚጠቁሙ ነገሮች አንዱ በየአጥቢያውና በህብረት ጽፈት ቤት ደረጃ የሚያሳየው መታዘዝና መደማመጥ ዋናው ጉዳይ ሲሆን የወንጌል ኃላፊነትን ከመወጣት አኳያ 2 የውስጥ ሰራተኞችና 3 ብሔራዊ ወንጌላውያንን ሊኮ በማስገልገል ላይ ይገኛል። በተጨማሪም ወላጅ አልባ ልጆችን በትምህርት ማቴሪያል በመደገፍ አዛውንቶችንና በልዩ ልዩ ችግር ውስጥ ያሉትን በመጎብኘትና በሌሎችም ጉዳዮች የቃለ ሕይወት ቤተክርስቲያንን ደንብና የመጽሐፍ ቅዱስን እውነት ጠብቆ በማገልገል ላይ ያለ የአገልግሎት ክፍል መሆኑ እንዲሁም ለዚህ በዓል መሳካት ያቀደው እቅድ ትጋትና አፈጻጸም ይበል የሚያሰኝ ከመሆኑም በላይ በየትኛውም አስቸጋሪ ሁኔታ ውስጥ ቤተክርስቲያንን ደረጃዋን ሳትለቅ የሚያስቀጥል ትውልድ እንዳለ በማየታችን ከፍተኛ ኩራት ተሰምቶናል። ክብሩ ሁሉ ለእግዚአብሔር ይሁን። በመጨረሻም የትምህርት ጥረት ለሕይወት ልቀት በሚል መሪ እየተከበረ ያለው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት 50ኛው ዓመት የወርቅ ኢዮቤልዩ ወጣቱ በመንፈሳዊም ሆነ በቁሳዊ ጉዳዮች ከተያዘበት ከየትኛውም ተጽዕኖ ማለትም ከድህነት፣ ከስደተኛነት፣ ከስራ አጥነት፣ ከአእምሮ ውስንነት ወዘታ የሚላቀቅበት የተወሰደበት ምርኮ የሚመለስበት ሰርቶ ራሱን ቤተሰቡንና አገሩን የሚለውጥበትን ትጋት እንዲይዝና ባለራዕይ እንዲሆን በሌላው በኩል ከመሰረታዊ የክርስትና ትምህርት አንስቶ እስከ ከፍተኛ የትምህርት ተቋማት ድረስ የእግዚአብሔርን ቃል በመማርና በማያቋርጥ የመጽሐፍ ቅዱስ ጥናትና በብርቱ የግልና የጋራ ጸሎት ታግዞ የጠላትን ውጊያና ሴራ እንዲያከሽፍ የዓለምን ፈተና ብሎም የመጨረሻውን ዘመን ስልጡን ሰይጣናዊ አሰራር በእምነት ተቋቁሞ የዘላለምን ሕይወት ለመውረስ እንዲዘጋጅና በሌላው ምዕራፍ ማለትም በ75ኛውና በ100ኛው ክብረ በዓሉ እጅግ የተለወጠችና ያደገች የቃለ ሕይወት ቤተክርስቲያንና አገር ለማየት ዝግጁ እንዲሆን እየተመኛው የሕይወት ልቀት የሚመጣው የአእምሮ ዕውቀትን እና መረጃዎችን ብቻ ከሚያስጨብጥ ትምህርት ብቻ ሳይሆን ከልብ መነካትና መለወጥ ከሚመጣ ከአስተሳሰብ ልቀትም ስለሆነ በሚያገኛቸው ትምህርቶች እግዚአብሔርን ወደ መምሰል ለማደግ በክርስቶስ ዘንድ የነበረውን አስተሳሰብ መያዝ ወሳኝ ጉዳይ እንደሆነም ለማሳሰብ እወዳለሁ። ቃሉ እንደሚናገረው በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪዩ አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ተገኝቶ ራሱን ባዶ አደረገ። ሰውም ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው። ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 አዲሱ መደበኛ ትርጉም። እንግዲህ በክርስቶስ ዘንድ የነበረው አስተሳሰብ ከራስ ወዳድነት ስሜት ወጥቶ ሌሎችን በትህትና የማገልገልና የማክበር እንዲሁም የማስቀደም ለሌሎች የመኖር አስተሳሰብ የከበረውንና የተለቀውን ነገር የማሰብ አስተሳሰብ የከበረውንና የተለቀውን ነገር የማየትና ለሌሎች የማሳየት አስተሳሰብ ለመኖር ሲባል የማዋሻት ሳይሆን እውነተኛ ሆኖ እውነትን የመግለጥና ለእውነት እስከ መሞት ድረስ የመታመን የፍጹም ታዛዥነትና
አገልጋይነትን ከልብ የመቀበል እንዲሁም ከብሮ የማገልገል አበዜ የተጠናወተው ሳይሆን አገልግሎ በጌታ የመክበር አስተሳሰብ ነው። ስለሆነም ወጣቱ ዘመኑን በማወቅ ከሐሰት ትምህርቶችና አደራረጎች ራሱን እንዲጠብቅ አገልግሎትን መከበሪያና ማግኛ አድርገው ከሚቆጥሩ ሰዎችና አካሄድ እንዲርቅ ቤተክርስቲያንንና አገርን ከሚከፋፍል ከብሔርተኝነት ፖለቲካ በመጽዳት ብሔራዊ አመለካከትን እንዲይዝ የማገለጡን ፍንጭ እያሳየ ቅርንጫፉን እየዘረጋና አሰራሩን እያፋጠነ ካለው ከአውሬው አሰራር ራሱን በመጠበቅና በእምነት አጥብቆ በመቃወምና ጸንቶ በመቆም ዘመኑ ያፈራውን ቴክኖሎጂ አዎንታዊና አሉታዊ ጎኖች እንዳሉት በመገንዘብ አዎንታዊ ጎኑን በመጠቀም ስልጡንና በጎ ተጽዕኖ ፈጣሪ ዜጋ እንዲሆንና ወንጌልንም እንዲያሰራጭበት በውስጡ ካሉትና ለእውነተኛ መንፈሳዊነት ከማይጠቅሙ ይልቁን ወደ ባዶነትና ወደ ጥፋት ሊወስዱ ከሚችሉ አሉታዊ ጎኖች ራሱን በመጠበቅ የተሻለ አኗኗር እንዲኖርና የተሻለ አገልግሎት አገልግሎ ለዘላለም ቤት ተሸላሚ እንዲሆን ምክሬን አጥብቄ አቀርባለሁ። ከቃሉ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ታኅሳስ 25 2017 ዓመተ ምህረት ስለሰማችሁኝ እጅግ አመሰግናለሁ። እግዚአብሔር ይባርካችሁ። አሁን ደግሞ ቡራኬ ክፍለ ጊዜ ስለሚሆን የህብረታችን ምክትል ዋና ጸሐፊ መንፈሳዊ ዘርፍ ቀርቦ ቡራኬን ያስፈጽማል። እንኳን ለኢትዮጵያ ወጣቶች 50ኛ ኢዮቤልዩ በዓል በሰላም እንድናከብር እግዚአብሔር እንኳን አደረሰን። እዚህ ከኋላ በኩል ቃለ ሕይወት ካላልክ እያሉ ነው። ያው ሁላችንም ቃለ ሕይወት ነን። ወንጌልን ያመነ ሁሉ የጌታ ቤተ አባላት ነን። አጨብጭቡ ለእናንተ አንድ ጊዜ ስለተሰጠ አክብሮት በክርስቶስ ስም አከብራችኋለሁ። ጌታ እግዚአብሔር ይባርካችሁ። አሁን ቀጥታ የዚህ ሁሉ ፍሬና ውጤት የሆኑ የአባቶቻችን መታሰቢያ ወይም ቡራኬ ክፍለ ጊዜ ይሆናል። እግዚአብሔር ዛሬ በብዙ ነገር እየረዳን እስካሁን ጊዜ አደርሶናል። ባለታሪክ የሆኑ ወንጌልን በማገልገል ዛሬ ይህን ያይል ወጣቶች የጌታን ቃል እንድንረከብ ዋጋ የከፈሉ ራሳቸውን መስዋዕት አድርጎ የሰጡ ከጠላት ጋር ታግለው ያሸነፉ የጌታን ጉልበት አቅሙን ለዓለም ሁሉ ያስመሰከሩ አባቶች ነበሩና ብዙዎች ወደ ጌታ በዚህ ድል ተሸኝተዋል። በሕይወት ያሉ ጥቂቶች ደግሞ በመካከላችን አሉና እነሱን በማስቀደም የቡራኬ ጊዜ ይሆናል። በማርቀምሻ ቡራኬ ያረጋሉ። ከዛ በመቀጠል ደግሞ በመጀመሪያ ስጦታ ለነሱ የምናስረክብበት ጊዜ ይሆናል። ማንዲ ወንዲ መኮ አኑዲኒኬ ማልሰሬኬ ደጊደንዴ ሩራ ካሪካቢ ሁንዳን ማለንሲሰኖ ከመኖ ዮባይ ሜትኑ ጀተኖ ማንዲ ወንዲ መኮ አኑዲኒኬ ማልሰሬኬ ደጊደንዴ ሩራ ካሪካቢ ሁንዳን ማለንሲሰኖ ከመኖ ዮባይ ሜትኑ ጀተኖ ኤስ ማገና አማገና Jesus karicha karicha es magana magana Jesus karicha karicha dere karicha kabarin karicha dandoli ori Jesus karicha dere karicha kabarin karicha የቡራኬ ክፍለ ጊዜ ይሆናል። ኤርጌራና ሀደሮ ከተማ አጥቢያዎች ህብረት አዛውንት ምራቃ ቡራኬ ያደርጋሉ። ለዚህ ለአዲሱ ትውልድ አሜን እያላችሁ ትቀበላላችሁ። የቡራኬ ክፍለ ጊዜ ይሆናል። አሁን እኛንም አስቀምጦ ይህንን ፍሬ ያሳየ እግዚአብሔር የከበረ ይሁን። እንግዲህ ብዙ ተመክረናል፣ ተመክራችኋል።
መሰረታዊ የሆነ የጌታ የኢየሱስ ክርስቶስ ቃል ባዳራነት ለእናንተና ለኛ እንደገና ተላልፏል። ይህን ያስተላለፉልን ከላይ ጀምሮ እስከዚህ ድረስ ያሉትን የእኛን መሮች ጌታ ይባርካችሁ፣ ጨምሮ እድሜ ይስጣችሁ። አላበዛምና በመጽሐፍ ቅዱስ በእግዚአብሔር ቃል ሀደራ ተረክባችኋል። ለሀደራ ተረካቢ እንዲህ ይላል፣ በመልካም እርሻ የወደቀ ፍሬ አንዱ 100 አንዱ 60 አንዱ 30 አፈራ ይላል። ዓለም እንዳይበላችሁ በእግዚአብሔር ቃል የተጻፈውን ፍሬ አፍሩ፣ ተባረኩ። ዓለምን ሰይጣንን በክርስቶስ ኢየሱስ ኃይል የምታንበረክኩ ሁኑ። ፍሬ እንድታፈሩ ልኬያችኋለሁ፣ ፍሬያችሁም እንዲኖር ብሏል ጌታ ኢየሱስ ክርስቶስ። ትናንትና ሲገረፉ ሲጨነቁ የተረከቡ አባቶች እናንተን አፍርቷቸዋል። እናንተ ደግሞ ከዚህ በላይ ፍሬ እንድታፈሩ ዘንድ ጌታ ይርዳችሁ፣ ጌታ ይባርካችሁ እላለሁ። አን ከምባቲሳንን ጠዋቃም መገን ተላሉት ካብኒ ኩን እሳ ዮይ አጉጅ ጡደሙንቡ ጠዋ ሃሮጣ መገኑ አሰያኒ መገኑ አብሽ ገለጣም ገለቱ መገኒ ይሉን ናዎት ኪኔች ብሬን መገኒ ላጋት ይልሲን ሆለም ንሳን ዮኬን ሮታናን መገን ሰፉሻን ከበር ኪኔ ላሉት አንኖ ደናሙጣቴንታ ደናሙጣት ኡንድ አብንስ በጅንጌም መገኒ አብኑ ገለቱ ይሉን መገኒ ሱም ማሳሙን ከኒች አባ ወንጌላ ይልሲ ወንጌላ ሐራርሲ ወንጌላ ሌን ኡጀቀሚ አጉዴን ጡደሙናን ወንጌሊ ኢልቾን ኡሬን መገኒ ብሬን ኡሪ መገኑ ጄቹታ አሰያኒ ኪኔታ አሰያኒ መገኑ ገለጥናም ቴሱ አብሴንኬን መገኒ ላጋን ኡጀቀንቴነንታ መገኒ ላጋት ኢልሴነንታ መቃሙ ቀላንቻ ኢኬን ተብኪ መገን ማሳውኔ መገኑ አብሱኔ መገን ደናሚን ላሉ ኪኔን ላሉን መገን ሱም ማሳሞ ይሁን። እነዚህን ወጣቶች እግዚአብሔር በብዙ መንገድ አሳድጓቸው ከዚህ በፊት ኢልጊራና አንሰዋ በአንድነት በነበረበት ጊዜ ቤተክርስቲያኒቱ 33 ቤተክርስቲያን ነበረች። ያ ቤተክርስቲያን አሁን ወደ ሁለት ተካፍላ አንሰዋና ኢልጊራ በቀድሞ አጠራር ተብላ በነበረበት ጊዜ የዚህ የወጣቶች አገልግሎት አስተባባሪ ነበርኩ። ያኔ በ1967 ዓመተ ምህረት እነዚህ ወጣቶች በቁጥር ጥቂቶች ነበሩ። ከ3 እስከ 500 በማይበልጡ ወጣቶች የተጀመረ ነው። ቅድምም በታሪኩ ላይ ተጠቅሷል። ያ ወጣት እግዚአብሔር አሳድጎ ትውልድ ሲሄድ ትውልድ ሲተካ ዛሬ እናንተን ወደዚህ ደረጃ ያደረሰውን ይህንንም እኛ እንድናይ የረዳውን እግዚአብሔርን እያመሰገንኩ እግዚአብሔር ለዘላለም የተባረከ ይሁን። እናንተንም እግዚአብሔር ይባርካችሁ። አንድ ጋን ቢቤ በቃሉ ይባርካችኋለሁ። እጆቻችሁን ወደ ላይ አንሱ። በእግዚአብሔር ቃል ይባርካችኋለሁ። እጆቻችሁን ወደ ላይ አንሱ። እንዲህ ይላል፣ የቡራኬ ቃል ነው። እግዚአብሔር ሙሴን አለው አሮንንና ልጆቹን እንዲህ በላቸው፣ እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው። አሜን ትላላችሁ። እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህ። እግዚአብሔር ፊቱን ይመልስልህ ሰላሙን ይስጥህ። ከእግዚአብሔር ቃል የሚበልጥ ነገር ስለሌለ በእግዚአብሔር ቃል እንደ ተጻፈ መርቃለሁ ባርካለሁ። ሌላው ይህንን አደራ የወንጌልን አደራ ቅድም እንደሰማን ቅድም ከዶክተሩ እግዚአብሔር በዶክተሩ በኩል እንደተናገረ በሌሎችም እንደተናገረ ይህንን አደራ የምትሸከሙት እንድትሆኑና ለዚህ አደራ በዚህ ዘመን
በሚያስጨንቀው ዓለም ውስጥ ስላላችሁ ይህንን አደራ በአማራ ሁኔታ ክርስቶስን በመስበክ ብቆች እንድትሆኑ ጌታ ይባርካችሁ። ጌታ ይባርካችሁ። maganu maasaun tanne maasaan kitne kati wolda I maganu maasaan tas qorabbike malalutu jacho maganteesu bargi maasaunne naot undomme ammo anot zakkanchon osot illiten tuujje rehu birsitun katne qolanor birsun katne samayo maganu maasaan tas qorabutne ankani litudan yumba amine zayo mita kabar kawima tudishoe magano hiku magan qorabutne qorabamme danamurri liye idilutne fanamme ihun nigidaban fanamme ihun hogaiban fanamme ihun ulatne masant anont masamme ዘመን ወንጌል አይታመም ባንተ ዘመን እውነት አይታመም ባንተ ዘመን ጽድቅ ሳይከበር ባንተ ዘመን ኢየሱስ አይነገር ወደፊት ውጣ ወጣት 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 ለኔ ዋየ ዓለም ያልሰጠ ትከሻ እምብርቱ ያልታሰረ ከአፈር ማንነት ቀና ቀና ያለ ሩቅ የሚመለከት ወደፊት ወጣ ወጣት 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 ወደፊት ወጣ Malisireke dagi dandirungura kani kabi undang malansi sano kamano yobai meti nujatano mandi undi bako aludi likin malisireke dagi dandirungura kani kabi undang malansi sano kamano yobai meti